እንድትረብሽኝ ሁሉ አልፈልግም። ጀመረ ልክ አንተ ምንም ማልክ ምንም ማለት እንደማፈቅር ታውቃለህ። ለምን ስለፋታ ይኖርሽ ማን ከቡኒ ኩል ተበሳጭብኝ ፈልጌ አይደለም። ልዩ እኔ አሁን ለነዚህ ነገር ምንም ጊዜ የለኝም። ሆኖ እኔ ነኝ የማውቀው። ምን መስዬ ነው የታየሁት? ልዩ እኔ እኮ ይከፋሻል ምን ይልሻል ብዬ እኮ ነው ዝም የምልሽ። ለምንድን ነው እንድናገርሽ ሌላ ነገር እንዳደርግ የምትጥሪው አንቺ? አንዴ ጸጥ በይና አዳምጪኝ። እኔ ምን መስዬ ነው የታየሁሽ? እንስሳንም መስልሽ? ምን አስበሽ ነው? ምን አስበሽ ነው አንቺ እንደዚህ እሺ ይለኛል ብለሽ ጠብቀሽ ነው? አንተ ስለወደድኩ ስለፈቀድኩ ልዩ በቃ ነገርኩሽ እኮ። ያ በስተመጨረሻ እውነቱን ተናገረ። ከዚህ በኋላ በጭራሽ ከሄሉ ውጪ ሴት መቅረብ እንደማይችል ነው እንግዲህ የተረዳሁት። እውነት ልዩም ያደረገችው ነገር እጅግ በጣም ከባድ ነው። ማለት እሱን በግዴታ ለእኔ ካልሆንክና የእኔ ፍቅረኛ ካልሆንክ እሷ ጋር መሆን ካልቻልክ ከሌላ ሰው ጋር መሆን ትችላለህ። እኔ አንተ ሄሉ ጋር ስለሆንክ ብቻ አንተን ለመረዳት እየሞከርኩ ነበር እንጂ እኔ በጣም ነው የምወድህ ማፈቅርህ፣ በጭራሽ እኔ አንተን አጥቼ መኖር አልችልም እያለች ነገሮችን እያበላሸችና ድብልቅልቅ እያደረገችው የነበረችው ልዩ ናት። በፊትም ያብ ቀለበቱን ሊያደርግላት ሲል ለሄሉ ሜሴጅ ልካ ወይም የሆነ ነገር ልካ እንደዚህ እንዲለያዩ ሆንም መጨረሻ ላይ እስከ መለያየት ድረስ የደረሱት በልዩ ምክንያት ነው። ልዩ ደግሞ አሁንም ይሄን እድል ተጠቅማ የራሷ ለማድረግ ያብን እየሞከረች ነው። ያብ ደግሞ ከዚህ በኋላ ከሄሉ ውጪ ማንንም ሴት ማየትና መቅረብ እንደማይፈልግ ነው እንግዲህ የተረዳሁት። እውነት በጣም ነው ከምላችሁ በላይ ያብ በጣም ነው ያሳዘነኝ በጣም